በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወይቤሎን ምን ተሐስሳሁ ለሕያው ምስለ ምውታን ተንሳ ኢሃሎ ዝየሰ ይላል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም ነው የሚለው አማርኛው። የትምህርታችን ርዕስ ተነስቷል። የተነሳው ማን ነው? ኢየሱስ ክርስቶስ ማለት ነው፣ የድንግል ማርያም ልጅ። ይህንን ቃል የጻፈው ደግሞ ቅዱስ ሉቃስ ይባላል። ቁጥሩ ከ72ቱ አርድእት ነው አንደኛው። ሌላው ወንጌልን 4 ሰዎች ናቸው የጻፏት። ከአራቱ ጸሐፊያን ወንጌል አንዱ ነው ማለት ነው። ትሁት የሚገርም መጀመሪያ የምድራዊ የሥጋ ቀማሚ ዶክተር የነበረ ነው። በኋላ ግን የነፍስ ሐኪም ተደርጎ ተመርጧል። ከሥጋዊ ሕክምና ወደ ነፍስ ሕክምና እግዚአብሔር ያሸጋግርልን። እነዚሁን ሊቃውንት የምትሏቸው ዛሬ ነፍስንም ሥጋንም ሁለቱንም የሚያክሙ ናቸው እነዚህ ሊቃውንት ማለት ነው። ስለዚህ ቅዱስ ሉቃስ የመጀመሪያ ስራው ሰውን በሥጋዊ ሕክምና ብቻ የሚሰጥ ነበር። ዛሬ ግን ነፍስንም ሥጋንም የሚያክም ሐዋርያ ተደርጓል። አባቶቻችንን ያቆይልን። ቃሉን የጻፈበት ዘመኑ ክርስቶስ ባረገ በ21ኛው ነው። በ21ኛው ዓመት ማለት ነው። ቃሉን የጻፈበት ቋንቋ ዮናኒ ይባላል። መቄዶንያ የምትባል ሀገር ላይ ነው የጻፈው። እነዚህን የምንነግራችሁ የታሪክ ባለቤት ትሆኑ ዘንድና ታሪክ አልባ ቤተክርስቲያን ስለሌለችን ታሪኩን ጭምር መያዝ ስላለባችሁ ነው። ጸሐፊዎችን እንድታከብሩ፣ መምህራንን እንድታከብሩ። እነሱ ባይጽፉልን ቀርተን ነበር። የት እናውቀዋለን? ክርስቶስ ይነሳ አናውቀውም። መጽሐፍ እኮ ነው የነገረን። መጽሐፍን ደግሞ ማነው አብራርቶ ለዚህ ያደረሰን? ሊቃውንት ናቸው። ሊቃውንትና መጻሕፍት ነፍስና ሥጋ ናቸው። ነፍስ የሌለው ሥጋ የሌለው ነው በድን ነው። ብዙዎቹ መጽሐፍ ቅዱስ ጥቅስ ብቻ እንደ ፌስታን ይዘው ይጫጩሃሉ። አይ ወላዲተ አምላክ ያሳዝኑኛል። ብቻውን በሊቃውንት መጽሐፍ ቅዱስ ካልተፈተፈቱ ሕይወት የላቸውም፣ ባዶ ናቸው። መጽሐፍት ብቻውን ባዶ ነው። ስንዴ ዝም ብለህ ሰርግ ላይ አጥተህ ቢፌ ላይ ብትገሽረው ምንም አያመጣም። ሳይፈጭ ምን ሳይደረግ ቂጣ የሚሆነው ቂጣ አድርጎ ለዳቦ የሚሆነው ዳቦ አድርጎ ሰርግ ላይ ዝም ብሎ ስንዴ ይዘረግፋል። ፋይቶ እናቶቻችን አሳምረውት ለጠላ ይሆናል፣ ለኬክ ይሆናል፣ ለዳቦ ይሆናል፣ ለእንጀራ ይሆናል፣ ለብዙ ነገር ማለት ነው። መጽሐፍ ቅዱስ ስንዴ ነው። ኬክ፣ እንጀራ፣ ዳቦ የሚያወጡለት ግን ሊቃውንት ናቸው። ሊቃውንት የማይፈተፍቱት መጽሐፍ ሕይወት የለውም፣ በድን ነው። መጻሕፍት ደግሞ መምህራን ደግሞ በመጻሕፍት ካልተመሩ እነሱ ዋጋ የላቸውም። መምህር ነኝ የሚል ደግሞ ቤተክርስቲያን ሰፍራ ባስቀመጠችው በ81ዱ መጻሕፍት የማይመራ ከሆነ መምህራችን አይደለም። ሁለቱ ናቸውና በዚህ ሁኔታ መጽሐፉ መነሻው ይህንን ይመስላል። የተፈለገበት ትልቁ ዓላማ ቅዱሳን መላእክት ሊያስተላልፉ የፈለጉት ቃሉ የተነገረው ጠዋት 11 ሰዓት ላይ ነው ማለት ነው። መቼ? የትንሣኤ ዕለት። የምን ዕለት አልኳችሁ? የትንሣኤ ዕለት። ጭብጡን ጭምር እየነገርኳችሁ የትንሣኤ ዕለት። በዚህ ሰዓት ወደ መቃብሩ እንኳን ለመሄድ ይቅርና ክርስቶስ ወደ ተቀበረበት አካባቢ አንድ ሰው ዝር የሚል የለም። ለምን? ታንክና መትረየስ ተጠምዷል እዛ ጋር። ምክንያቱም በሦስተኛው ቀን እነሳለሁ ብሎ ለደቀ መዛሙርቱ የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ተናግሮ ስለነበር እነዛ ተንኮለኞችም እንደሚነሳ ሰምተው ስለነበረ ሰቃዮቹ ልቡናቸው ያልተመለሰው፣ ስለዚህ ሊነሳ ይችላል ብለው ማኅተሙን አትመው ተፈራርበው መቃብሩን በቁልፍ ቆልፈውታል። ታዲያ እንዲህ አይነት ፍራክ ካለ አምነው አይገላገሉም? 30 ቁልፍ መደረብ ምንድን ነው? አሁን 30 ቦታ መዝለል አያስፈልግም። ካመኑ ማመን እንጂ ዝም ብሎ ከአዳራሽ መዝለል ምን ያደርጋል? ከፈሩ ለምን አላም እንደሚነሳ ከፈሩ የአይሁዳውያን የሚያሳዝኑኝ፣ እንደሚነሳ ከፈሩ አምነው አይገላገሉም ወይ ነው ጥያቄው የሚያሳዝነኝ። አሁንም ይኸውላችሁ ቤተክርስቲያን ዘላለማዊት እንደሆነች ዓለም ያውቃል። ግን ላለማመን ዝም ብሎ ዳርዳሩን እያለ ሲያጭበረብራት ይኖራል። አምኖ ቢገላገል ይሻለዋል። ከአባቶቹ ከአይሁድ ቢማር ነው የሚሻለው። እውነቴን ነው የምነግራችሁ። ከዚህ በኋላ ዋጋ የለህም። ከሚስት ተስማምተህ ብትኖር የሚሻል እንጂ ወዲያ ወዲህ ማለቱ አይጠቅምህም። መጨረሻህ ሌላ ነው የሚሆነው። ከባለቤትሽ ተጠግተሽ አምነሽ መኖር እንጂ የሚሻልሽ ከዛ ውጪ ዳርዳሩን ማለቱ አያዋጣም። ከቤተ ክርስቲያን አፈንግጠህ ዳርዳሩን የምትል በዚህ በኩል መቃብር ላይ ቁልፍ ትቆልፋለህ፣ በዚህ በኩል ትፈራለህ፣ በዚህ በኩል አላመልክም ትላለህ። ጠጋ ብለህ ወደ አምላክህ ንስሐህን ገብተህ
እግዚአብሔር እጁን ዘርግቶ ይቀበልሃል። ድምፁ የሚሰማችሁ ሁሉ ከቤተ ክርስቲያን ጉያ ፈተለካችሁ መጣችሁ ወደ እናታችሁ መምጣት ትችላላችሁ ወገኖች። ስለዚህ መቃብሩን ቆልፈውት ሄደው ስለነበር ሐዋርያትም ሐሙስ ዕለት ተበትነዋል። አንድ ሐዋርያ ብቻ ነው ያለው፣ ማንም ይባል ዮሐንስ። ሌሎቹ ተበትነው ቤት ዘግተው ተቀምጠዋል። በዚህ ውስጥ በድፍረት ያለፉ እናቶቻችን ናቸው። መቃብሩን ለማየት ሽቱም ለመቀባት እንዴት እንደሆነ ለማየት ሌሊት ገስግሰው ሄደዋል። ሌሊት ወደ ቤተ ክርስቲያን እንድንገሰግስ እግዚአብሔር ይርዳን ወገኖች። ወደ ቤተ ክርስቲያን ያልሄደውን ወደ ቤተ ክርስቲያን ልቡን ይመልስለት፣ ልቡን ወደ ሰላም ይመልሰው። ስለዚህ ትንሣኤውን መጀመሪያ መነሳቱን የተናገሩ መላእክት ናቸው። ትንሣኤውን ያዩ እናቶቻችን ናቸው። በዚህም ሰዓት ምን አላቸው መላእክት? እነ ቅዱስ ሚካኤል ወይቤልዎን ምንተ ተሐስሳሁ ለሙታን ለሕያው ምስለ ምውታን ወተንሥአ ይሃሎ ዘየሰ። ለምንድነው ሕያውን ከሙታን ከተማ ላይ ከመቃብር ላይ የምትፈልጉት አሏቸው። ምን ነው አሉ። ፈርተው እንደዚህ አድርጉ፣ በዚህ በኩል መጡ ያዙን እያሉ ነው ክርስቶስ መቃብር ጋር ይሄዱ ያሉት። ካሁን ያዙን፣ ካሁን ተኮሱብን እያሉ ከዛ አዘቅዝቀው እንደዚህ ፈርተው እየተጨነቁ እያሉ እናቶቻችን አይዟችሁ ማን ትፈልጋላችሁ አሏቸው ቅዱሳን መላእክት። እናንተም ለእመቤታችን ለጻድቃን ለሰማዕታት ለሥላሴ ፍቅር ያላችሁ በሙሉ መላእክት ቤታችሁ ቀረብ ብለው ምን ትፈልጋላችሁ ይበሏችሁ። እያንዳንዳችሁን የምትፈልጉትን ፍላጎት ስለሚያውቁት ፍላጎታችሁ ከክርስቶስ እንዲሟላ ያደርጉላችሁ መላእክት። ስለዚህ ማን ትፈልጋላችሁ? አሁን እኮ በሙታን ከተማ መቃብር ላይ የለም፣ መቃብርን ድል አድርጎ ተነስቷል። ወአብጠለ ሙስና ውስተ መቃብር፣ በመቃብር ያለውን ጥፋት ሙስና አጥፍቶት በጣሶት ተነስቷል አሉ። በጣም ደነገጡ። ምክንያቱም እንዲህ ይሆናል ብለው አልጠበቁም። እና ክርስቲያኖች ተስፋ አትቁረጡ፣ የማይነሳ የለም። የወደቀ ሁሉ ይነሳል። እንኳን አይደለም ይኸውላችሁ ወገኖቼ፣ በትዳር ዛሬ ወደቁ፣ ኢኮኖሚ ተናጋ፣ ቤተክርስቲያን ዛሬ መከራ ላይ ወደቀች፣ አይዟችሁ ትነሳለች። እኛ ብቻ እንጠንክር፣ የማይነሳ ነገር የለም። የክርስቶስ ትንሣኤ ለምን ምሳሌ እንደሆነ ባጭሩ 5 ነገሮችን እናያለን ማለት ነው። የሚነሳውን ለምን ተነስቶ ምን አገልግሎት ላይ እንደሚውል እንደዛ እናያለን ማለት ነው። እና በዚህን ሰዓት ምን አሉ? ክርስቶስ በዚህ ከሙታን ከተማ ላይ የለም ተነስቷል አሉ። ሄዳችሁ እንደውም ለደቀ መዛሙርቱ ንገሩ። ምክንያቱም ፈርተዋላ። ተማሪዎቹ የእሱ ተማሪዎች ነው ተብለው ስለሚታሰሩ ስለሚደበደቡ ተደብቀዋል ቤት ውስጥ። ዛሬም በእውነት በኢኮኖሚ ኪሳራ ውስጥ የተደበቀን ሰዎች እግዚአብሔር ይግለጠን። ንግዳችን ውስጥ ክስረት አግኝቶን ችግር ውስጥ ያለን እግዚአብሔር ይግለጠን። በትዳራችን መካከል ትዳራችን ውስጥ ያለውን ንጹህ ማይበል መድኃኔዓለም ጸጥ እንዲያደርግልን እሱ ይድረስልን። በተዘጋው ቤት በማንናገረው ልቡና ግማሾቻችን በልተናል፣ ፋሲካውን አክብረናል። ግማሾቻችን እኮ እውነቴን ነው የምለው ካራ ስጋ ቤቱን ብቻ አይቶትን ሳይሆን የተመለሳለ። አያሳዝንም? ከየት አድርጎ እንዴት አድርጎ 1 ኪሎ ስጋ በምኑ ይገዛዋል? ያለንበት ይሄ አሁን እኮ መቃብር ማለት ነው። ያለንበት ዘመን እምናይበትን ምንነሳበትን መድኃኔዓለም ይስጠን ወገኔ። ግማሾቻችን በግና ሙክት በልተን ሊሆን ይችላል። ግማሹ ግን ካራ ላይ ስጋውን ባይኑ አይቶ የፈሰከ ሰው አለ ማለት ሳይበላ እስካሁን። እባካችሁ ክርስቲያኖች በዚህ ክፉ ዘመን የእኛን ትንሣኤ ክርስቶስ የሱን ትንሣኤ ሲያሳየን የወንድሞቻችንን ትንሣኤ እንመኝ። የድሆችን ትንሣኤ እግዚአብሔር ያሳየን። የስደተኞችን ትንሣኤ እግዚአብሔር ይግለጽልን። ቅዱሳን መላእክት የቤተ ክርስቲያናችን ትንሣኤ ያሳያት። በየጊዜው የምትቃጠለውን ቤተ ክርስቲያን ትንሣኤዋን ያሳየን። በቃሽ ይበላል። የሊቃውንቱን ትንሣኤ ያቋቋም የድጓው የአራቱ ጉባኤያት መምህር በየቦታው ደማቸው እንደ ውሃ እየፈሰሰ ያለው የዚህን ትንሣኤ እግዚአብሔር ያሳይ። ማን ያስተምረናል? ሊቁ ከሞተ መተርጉማን ወድቀው ከረው ማን ተርጉሞ ያስተምራል? ወገኔ የሊቃውንቱን ትንሣኤ እግዚአብሔር ያሳየን መድኃኔዓለም። የሀገራችንን ትንሣኤ ያሳየን። ቅድም በመርሃ ግብሩ መሪው ጦርነት ምን ጦርነት የሌለበት አለ? ገጠሩ ቀጥታ በመሳሪያ ነው፣ ከተማው ደግሞ በረሃብ። ትንቢተ ሕዝቅኤል ምዕራፍ 7ን ግባና ነብ ወገኔ። የገጠሩን ሕዝብ በጦርነት ሲያልቅ የከተማው ሕዝብ ደግሞ በረሃብ ይላል። ራሱን መጽሐፉ ነው፣ እኔ አይደለሁም። ግባና ነው
እዚህ ያለው ጦርነት አይበልጥም ብለን እዚያስ አንዴ ሞቶ ይገላገለዋል። 5 ቀን 6 ቀን እህል ሳይቀምስ ማደር መዋል እኮ የከባድ ጦርነት ነው። ስንት ሰው ነው ጠግቦ የሚያድረው? እርግጠኞች ናችሁ? እኛ ስለጠገብን ለብሶ ስለወጣ በልቷል ብላችሁ ታስባላችሁ? ከዚህ ክፉ ዘመን መቃብር ትንሣኤያችንን እግዚአብሔር ያሳየን። ስለዚህ ተነስቷል ብላችሁ ለተጨነቁት ለሐዋርያት ንገሩ ብለው ቅዱሳን መላእክት የሰውን ልጅ ደስታ መላእክትን የምናከብራቸው በትንሹ ዋና ዋና ነገሮችን ልንገራችሁ። መላእክትን በደንብ የምንወዳቸው የምናከብራቸው አባታችን አዳምና ሔዋን ከፈጣሪያቸው በተጣሉ ሰዓት አንደኛ፣ ሁለተኛ ባልና ሚስቱ ሁለቱ በተጣሉ ሰዓት ሁለተኛ፣ በዚህን ሰዓት ያስታረቋቸው እነ ቅዱስ ገብርኤል ናቸው። ባልና ሚስቱን አዳምና ሔዋንን ያስታረቀ ቅዱስ ገብርኤል ነው። የካቲት ቅዱስ ገብርኤል ድርሳን በደንብ ገብታችሁ አንቡት፣ ትርጓሜውን እዛ ስለሚያመጣው እግዚአብሔርንና አዳምን ቃል እንዲገባቡ ከልጅ ልጁ እንዲወለድ ቃል ኪዳን እንዲገቡ እግዚአብሔር ቃል ኪዳን እንዲገባለት የመጀመሪያው ከእግዚአብሔር ጋር ዝቅ ብሎ ይቅር ካላልከው አልነሳም ብሎ ከአዳም ጋር ድፍት ብሎ አዳም ስር እዛው አልነሳም ያለ መልአኩ ገብርኤል ነው። መጽሐፈ ቀሌምንጦስ ምዕራፍ 3 ቁጥር 19 ላይ በሐሙስ ዕለት ወበመንፈቃ ዕለት ተወለድ እምወለድ ተወለድከ ወዲህ ውስተ መደብከ ወትቤዘወከ በሞቴ ወበመስቀሌ ብሎ ቃል ኪዳን የገባለት ይህንን ቃል ኪዳን እንዲገባ ያስደረገው አንዱ ገብርኤል ነው። በዚህ ቃል ኪዳን በመግባት የጀመረ ይችን ቃል ኪዳን አሁንም እንደያዘ የሰው ልጆች ወዳጅ ሉቃስ ወንጌል ምዕራፍ 1 ላይ እመቤታችንን ትጸንሲ አላት። አያችሁ፣ የሰላም ደብዳቤ ክርስቶስ አካላዊ ቃልን ምን እንደሆነ መልእክቱን አያውቅም። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ አንቺም እግዚአብሔርን ትወልጃለሽ ብሎ ከሶስቱ አካል አንዱ አካላዊ ቃልን ትወልጃለሽ ብሎ የመጀመሪያውን ብስራት ያበሰረ መልአክ ነው። ልብ በሉ። ከዛ በኋላ እንደገና ደግሞ ልክ አሁንም ቤተልሔም ላይ የሉቃስ ወንጌል ምዕራፍ 2 ቤተልሔም ላይ ደግሞ ክርስቶስ የተወለደ ዕለት ስብሐት ለእግዚአብሔር በሰማያት ወሰላም ስምረቱ ለሰብ። ይህንን ዜማ እያዜሙ በስነ ስርዓት ለሰው ልጆች በምድር ለቅዱሳን መላእክትም በሰማይ ደስታ ሆነ ብለው የክርስቶስን መወለድ ለመጀመሪያ ጊዜ ለሰው ልጆች የተናገሩ መላእክት ናቸው። መላእክትን ያልወደድክ ማን ልትወድ ነው? እየነገርኳችሁ ነው። ታሪካችሁን ወቁ። ዝም ብሎ ብቻ የጥቅስ ብጥስጣሽ ወረቀት ይዞ ሰፈር ለሰፈር የሚያደናግርህን ትክክለኛ መልስ ይዘችል ወገኔ። ስለዚህ መላእክትን የምንወዳቸው ለዚህ ነው። ክርስቶስ እንደተወለደ እኛ አላወቅንም፣ የነገሩን መላእክት ናቸው። ዘፍጥረት ሉቃስ ወንጌል ምዕራፍ 2 ግባና ነብ። እነሆ መድኃኒት ተወልዶላችኋል ያለ ቅዱስ ገብርኤልና ያሉ ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። አሁን ደግሞ እንደገና በሚገርመው ሁኔታ አሁን ደግሞ ለሴቶች ወይቤልዎን ምን ተሐስሳሁ ለሕያው ምስለ ምውታን ተንሳ ያሎ ዘየሰ። እናቶቻችንን ደግሞ መቃብሩ ጋር እነሱ ሽቶ ሊቀቡ ሊሄዱ እንደ አሁን ሽቶ ቀበታ የለም ማስከሬን የለም ፈጣሪያቸው ቀድሞ እንደተናገረ ተነስቷል ብለው ትንሣኤን ያበሰሩ መላእክት ናቸው። ከዚህ ውጭ ሌላ ምን ማስረጃ እናምጣላቸው? ከዛ መላእክትን አለመውደድ ወደ ምቀኝነት ያስኬዳል ማለት ነው። እውነትን ምናቸው የተለመደችው በለጠኝ የምትለው ምቀኝነት ካልሆነች በቀር ሌላ ነገር የለም። መላእክትን በዚህ ሁኔታ እናከብራቸዋለን። ስለዚህ ስለ ትንሣኤ እነዚህ ቅዱሳን መላእክት መጀመሪያ እግዚአብሔርና ሰው እንዲታረቁ ያደረጉ እነሱ ናቸው ማለት ሽማግሌ እግዚአብሔር አስታራቂ ፈልጎ ገላጋይ ፈልጎ አይደለም። አሁን ለምንጣላ ሰዎች ሽማግሌ እምቢ እንዳንል እንጂ እግዚአብሔር መላእክት ሳይኖሩ ራሱ ያውቀው የለም ወይ? ይሄ ግን ምሳሌ ነው ለክርስቶስ። ለኛ ትክክል ነው፣ ለክርስቶስ ግን ምሳሌ ዘያጽ አብነት ለመሆን ነው እንጂ ክርስቶስ አስታራቂም ታራቂም ራሱ ነው። ወደ ሌላው ምስጢር ስንሄድ ታራቂም ራሱ ነው፣ አስታራቂም ከራሱ ጋር ነው ያስታረቀን ማለት ነው። ከራሱ ጋር ያስታረቀን ግን ቅዱስ ገብርኤል አብነት ነው። ዛሬ የተጣላችሁ ሰዎች ሽማግሌ ሲመጣ እምቢ እንዳትሉ ነው።
ቅዱስ ገብርኤል ባያስታርቅ ኖሮ ራሱ ክርስቶስ ሽምግልናን ነው የተቀበለው ብሎ ይሄ ጸጉር የሚሰነጥቅ ከንቱ ትውልድ ዛሬ እንዲል ነበር ማለት ነው ሽምግልና። በእነዚህ እግዚአብሔር በጸጋው ያከበራቸው አባቶቻችን ከነቆባቸው ከነጥምጥማቸው ከነክብራቸው እናንተ ጋር ሊያስታርቋችሁ ሲመጡ ገብርኤልን ወክለው ጎንበስ ብለው ታርቃችሁ ብትሄዱ ዋጋ ታገኛላችሁ። እምቢ ብትሉ ግን ይፈረድባችኋል። እየነገርኳችሁ ነው፣ እየሰማችሁ ነው። ስለዚህ በዚህ ሁኔታ ነው እንግዲህ ትንሣኤ ክርስቲያኖች፣ ትንሣኤ በሚገርም ሁኔታ ባጭሩ 5 አይነት ትንሣኤ አለ። ስንት አይነት ትንሣኤ አላልኩ? የመጀመሪያው ትንሣኤ ልቡና ይባላል። ምን አልኳችሁ? ሰው በሐሳብ ካልተነሳ ከመቃብር የሚነሳው ባዶ ስጋ ነው እንጂ ሕይወት የለውም፣ ዋጋ የለውም ማለት ነው። ስለዚህ የመጀመሪያው ትንሣኤ ልቡና ወይም ትንሣኤ ህሊና ይባላል። ሰው በህሊናው መነሳት አለበት። በምኑ መነሳት አለበት? የህሊና መነሳት ምን ማለት ነው የሚለውን በትንሹ እናይና ወደ ሁለተኛው እንሄዳለን። ትንሣኤ ልቡና ማለት የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ስታነቡ አማን አማን እብለክሙ ዘይሰምዕ ቃሌ ወይአምን በዘፈንወኒ ይረክብ ሕይወተ ዘላለም አላ አደወ እሞት ውስተ ሕይወት ወይሐውር ውስተ ደይን ይላል። ስለዚህ በአማርኛ ምን ማለት ነው? እውነት እውነት እላችኋለሁ ይላል፣ ቃሌን የሚሰማ በላከኝ በባህሪ አባቴ እንዲሁም በባህሪ ሕይወቴ በመንፈስ ቅዱስ በላከኝ በባህሪ አባቴ በአብ በእኔም በተላኩት በወልድ በሥራ 3 መሆናችንን በስልጣን በመለኮት ባገዛዝ አንድ መሆናችንን የማያውቅ የሞተ ልቡና ያለው ሰው ለዘላለም ከኛ ጋር አይኖርም ይላል ሥላሴ። አያችሁ፣ በአባቴ እኔ የአብ ልጅ መሆኔን የማያውቅ ቅድመ ዓለም ማለት ነው። ከዓለም በፊት ያለ እናት ከአባቴ ከእግዚአብሔር አብ መወለዴን የማያምን ከባህሪ ሕይወቴ ከመንፈስ ቅዱስ የሚለየኝ ከሆነ እኔም ልጅ መሆኔን የማያምን ከዓለም በኋላ ደግሞ ከንጽሕተ ንጹሐን ከድንግል ማርያም እውነተኛዋ የዕለተ ሰሉስ እርሻ አንቲ ውእቱ ገረይት ከድንግሏ እናቴ መወለዴን ያለ ዘር መወለዴን የማያምን ሰው በዚህ የማያምን በዚህ ልቡናው የማያምንና ልቡናው ከዚህ መቃብር ላይ ያልተነሳ እየሐውር ወደ ሕይወት ወደ ዘላለም ሕይወት አይሄድም ይላል። አይደል? አላ አደወ እሞት ውስተ ሕይወት፣ የሚያምን ግን ከሞት ወደ ሕይወት ተሸጋገረላችኋለሁ ይላል። ከምን ወደ ምን? የሚያምን ከሆነ ከሞት ወደ ይሸጋገራል ወደ ሕይወት። አሁን ይሄ የተባለው በቁም ነው። ሌላው ንስሐ መግባት ማለት ነው። ጥር ባለ መልኩ ንስሐ ያልገባ ሰው መቃብር ውስጥ ነው ያለው። አያችሁ አይደለም? ንስሐ ያልገባ መቃብር ውስጥ ነው። ሌላው ዙ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ተጀምራችሁ ስታነቡ በመቃብር ያሉት ሁሉ የእርሱን ድምፅ የሚሰሙበት ሰዓት ይመጣል ይላል። አሁን ስለ ትንሣኤ ህሊና ነው እየተነጋገርን ያለ ነው። ህሊና ልቡና እሱኛውን ለመተንተን ረቀቅ ስለሚል ባጭሩ ትንሣኤ ህሊና ብላችሁ ያዙት። አሁን በመቃብር ያለ ሁሉ የእርሱን ድምፅ የሚሰሙበት ሰዓት ይመጣል። ይሄኛው አንደኛው ቀጥተኛ ትርጉሙ እንደምናየው በመቃብር ሲባል በዕለተ ምጽአት ነው እየተናገረ ያለው። በዕለተ ምጽአት ነው ከመቃብር እንደምንነሳ ማስረጃ ነው። ዋናው ከመሞታችን በፊት ግን መቃብር የተባለችው ይህች ዓለም ናት። የቷ ናት አልኳችሁ? ይህች ዓለም መቃብር ትባላለች። ያንተ ሆድ መቃብር ይባላል፣ የኔም ሆድ መቃብር ይባላል። ወገኖቼ መጽሐፈ ጦቢት ምዕራፍ 4 ቁጥር 17 ላይ ምዕራፍ 4 ቁጥር 17 ላይ በጣም ዝራ እክለከ ውስተ መቃብረ ጻርቃን፣ በጻርቃን መቃብር ላይ እህልህን ዝራ ይላል። ይሄ ስለ ምጽዋት የተነገረ ነው። ግን ሆድን መቃብር ሲለው ማስረጃው ይሄ ነው። አሁን በሆዳችን እህል እንጂ ቂም ሊኖር አይገባም ማለት ነው። እየነገርኳችሁ ነው። በሆድህ መቃብር በተባለ ሆድህ ወይ መቼም ሆድ ውስጥ ያለው ነው ካነጋገር እንዲገባን ነው እንጂ እህል ነው እዛ የሚመረተው እንጂ ቂሙም በቀሉም ያለው አይምሮ ውስጥ ነው። ምህዳሩ ቦታው አይምሮ ውስጥ ነው። ያ እህል ተመርቶ ወደ ስራ የሚሰማራበት ቦታ ነው ይሄኛው ካዝና። ዋናው ግን አይምሮ ጋር ያለው ግን ሆደ ሰፊ በሚለው አነጋገር ስለምንገልጸው በዛ ምስጢር ለመሄድ ነው ክርስቲያኖች። ስለዚህ አሁን በመቃብር ያለ በአይምሮ ውስጥ የቀበርከውን ቂም ዛሬ ካልፈታ ዛሬ ካልተነሳ አንተ ትንሣኤ የለህም። እየነገርኩ ነው። ትነሳለህ፣ ግን ሐሳር ነው የምትነሳው። የሐሳር የፍርድ ትንሣኤ ነው የምንነሳው በኋላ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ መጨረሻ ላይ እናየዋለንና
ይሄኛው ትንሣኤ በኋላ ሁሉም ይነሳል። ግን የሰራነውን ስራ ክፉ ስራ የሰራ ክፉ፣ ደግ የሰራ ደግ ይዞ ነው የሚነሳው። ከዛ ለመላቀቅ መጀመሪያ ትንሣኤ ልቡና ያስፈልጋል ማለት ነው። መቃብር ከሆነችው ከዚህ ዓለም ላይ ግፍን፣ ጥላቻን ማስወገድ ያስፈልጋል። አሁን ከዚህኛው የመጀመሪያው ትንሣኤ ከልቡናችን ክፋት ልንነሳ ያስፈልጋል። የተጣላ ካልታረቅ ትንሣኤን ስጋ በመብላት አከበርክ እንጂ እየነገርኩ ነው ወገኔ፣ የለም ከስራሃል። ጾሙንም ስንጾም ከረምን የድሃ ባድማ እንጂ ጾሙም ተመዝጋቢነት የለውም፣ ትንሣኤውም ተመዝጋቢ ለምን? ሙታነ ህሊና በህሊናችን ትንሣኤ ህሊና ንስሐ ገብተን በቁም ከመሞት ካልተሰወር በቁም ከመሞት ካልዳንን ዋጋ የለንም። ስለዚህ ዛሬ የተጣላ ሰው ካልታረቀ ትንሣኤው ከስጋ ጋር የተገናኘ እንጂ ዋጋ እንደሌለው እየነገርኳችሁ ነው። እየሰማችሁ ነው፣ ሰምታችኋል። ጎረቤት የፈለክ ከሚስት ከወንድም ከእህት የዛሬ ያልታረቅ ትንሣኤ የለህም። ከትንሣኤ ክርስቶስ ከሁሉ ከመጨረሻው ትንሣኤ ልቡና ስለምቀድም አንደኛው ይሄ ነው። ሁለተኛው ትንሣኤ አልዓዛር ይባላል። ከሰኞ ጀምሮ እስከ እሑድ ያሉት እነዚህ እስከ ዳግም ትንሣኤ አጫጭር ምሳሌዎች አሏቸው። ምሳሌው ምን የሚያደርግ ነው ተብሎ ሲባል የሚያስጨብጥ የሚያስገነዝብ አንኳር የሆኑ ነገሮችን እንዳንረሳ የሚያደርግ ነው። ሰኞ ማዕዶት ይባላል። ሊቃውንቱ ነግሯቸዋል። ህግግ ማለት ነው፣ ከሲኦል ወደ ገነት መውጣት ባጭሩ። ማክሰኞ ቶማስ ይባላል። ከጥርጥር አባዜ ከምንፍቅና መውጣት ባጭሩ ሐሳቡ። ከመጠራጠር መዳን 30 ማስረጃ አያስፈልግም። ካመንክ ማመን ነው። እንደ ቶማስ ተጠራጣሪ ላለመሆን ወስን። 30 ቦታ ትዳር መያዝ አያስፈልግም። አንዱን ብስል አድርጎ መያዝ ነው በቃ። አያስፈልግም። ሌላ ምን ያደርግልሃል? ምንም አያስፈልግም። እየነገርኩ ነው። ንግድ ነው የሚያዋጣው። ሊበዛ የሚገባው ስራ እንጂ ትዳር አይደለም። ስራ ይብዛ፣ ዕውቀት ይብዛ፣ ግን ትዳር ከአንዱ ውጭ ዋጋ ምንም አያስፈልግም። እየተነጋገር ነው ወገኔ። ስለዚህ ማክሰኞ ቶማስን የምናስብበት ነው። ዋናው ቶማስ ውስጥ ያለው ህይወት ምንድነው? ጥርጥር ነው። ጥርጥርን ከልቡና ማራቅ ነው። እመን እንጂ አትፍራ የሚለው እዛ ላይ ነው ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 25 ጀምረ ስታነቡ ታገኙታላችሁ። ረቡዕ አልዓዛር ይባላል። ረቡዕ አልዓዛር መጋቢት 17 ቀን ነው በጥንተ ስብከት እረፍቱ። ነገር ግን የተነሳው ቅዳሜ ነው ማለት ነው። በአራተኛው ቀን ክርስቶስ እሑድ ተነሳ። እሑድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4፣ ትንሣኤው በአራተኛ ቀን የሥጋ ትንሣኤን ለማዘከር ዛሬ ትንሣኤ አልዓዛር ይባላል። የማቴዎስ የዮሐንስ ወንጌል ምዕራፍ 11ን ግቡና በደንብ አንቡት ማለት ነው። አሁን ይሄኛው ትንሣኤ ሁለተኛው የአልዓዛር ትንሣኤ እንደገና ይሞታል፣ አስነሽም ይሻል፣ እንደገና ሞትም አለበት። እንደገና ከተነሳ በኋላ 40 ዓመት ቆይቷል አልዓዛር ማለት ነው። የቆጵሮስ ሊቀ ጳጳስ ሆኖ 40 ዓመት አገልግሏል። ግን ተመልሶ ሞታል፣ ዳግም ይነሳል። ተአምራዊ ትንሣኤ ይባላል። አሁን በየጸበሉ ላይ ብዙ ለተአምር እንንቀጠቀጣለን። ስጋው ደግሞ አሁን ለተአምር ለማየት በርሜል እንሄዳለን። ስጋው ደግሞ ለመቀበል ግን እዚች ድርሽ የሚል የለም። ይኸውልህ ኪሳራህን እየነገርኩ ነው ወገኔ። እኔ አትሂዱ እያልኩ አይደለም፣ እየከለከልኩ አይደለም። ከተአምር ግን እውነተኛውን ነው። አሁን ዝም ብሎ ባልተነሳ ስጋ ባልተነሳ ህሊና ከሀገር ከመዞር ንስሐ ገብቶ እዚህ ስጋውን ደግሞ ቶሎ መቀበል የሚያዋጣው እየነገርኳችሁ ነው። ስለዚህ ይሄኛው ሁለተኛው የአልዓዛር ትንሣኤ ምልክታዊ ትንሣኤ ነው። ሁለተኛው ሶስተኛው ትንሣኤ የተወደዳችሁ ክርስቲያኖች በእውነት በሚገርመው የመጀመሪያው ትንሣኤ ህሊና ነው። ሁለተኛው ትንሣኤ አልዓዛር ነው። ሶስተኛው ትንሣኤ ክርስቶስ ማለት ነው። ትንሣኤ ክርስቶስ ዳግም ክርስቶስ አሁን እንደገና አይሞትም ማለት ነው። ከዚህ በኋላ ዳግም ትንሣኤ የለም። ዘላለማዊቱን ትንሣኤ ተነስቷል ማለት ነው። ዘላለማዊቷን ትንሣኤ ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ክርስቶስ ለሙታን ሁሉ አለቃ ሆኖ ተነስቷል ይላል። ክርስቶስ ዳግም ትንሣኤ የለውም። ሶስተኛው የክርስቶስ ትንሣኤ ነው አሁን የምናከብረው፣ የሁሉም ትንሣኤ መቋጫው ማለት ነው። አራተኛው ትንሣኤ ድንግል ማርያም ነው። ስንት ማናልኳችሁ? የድንግል ማርያም ትንሣኤ ዘጉባኤ ነው የተነሳችው። ዳግም ከዚህ በኋላ እመቤታችን እንደና አልዓዛር አትነሳ ማለት ነው። አልዓዛር ሞቷል፣ ድጋሚ ትንሣኤ ያስፈልገዋል። እመቤታችን ማለት ነው። ታንስ እግዚኦ ዳዊቱን ታንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ መዝሙር 131 ቁጥር 8 ላይ ማለት ነው።
አንተና የመቅደስ ታቦት ተነስ። መቅደሷ ማናት? አረ ንገሩኝ። መቅደሷ ማናት? እመቤታችን። ጽላቱ ማን ነው? ልጇ ማለት ነው። ስለዚህ ጽላት እናትና ልጇ ክርስቶስ የተኛበት መቅደስ ዳግም ትንሣኤን አይጠብቅም። እሷ መንግስተ ሰማያት ገብታለች ማለት ነው። አሁን አራተኛው ትንሣኤ ድንግል ማርያም ነው። አምስተኛውና የመጨረሻው ትንሣኤ ዘጉባኤ ነው። ትንሣኤ ዘጉባኤ ማለት የመጨረሻው ሁሉም ሰው የሚነሳበት ትንሣኤ ዘጉባኤ በዕለተ ምጽአት የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ክርስቶስ ይመጣል አለ። ክፉዎቹን በጎቹን በቀኝ በኩል ፍየሎቹን በግራ አድርጎ ሁሉም ይነሳሉ፣ ፍርድ ይከናወናል ይላል። አምስተኛው ትንሣኤ ዘጉባኤ ነው። ለዚህ ለአምስተኛው ትንሣኤ ዘጉባኤ መርሁ መሰረቱ ማረጋገጫው የክርስቶስ ትንሣኤ ነው ማለት ነው። እየሰማችሁ ነው? ትንሣኤ እንግዲህ ስንት አይነት ትንሣኤ አለ? ትንሣኤ ህሊና። አሁን እኛ በደንብ ማክበር ያለብን ትንሣኤ ህሊናን ነው። ትንሣኤ ስጋው መታሰቢያ ነው። እሱም ወደድንም ጠላንም እንነሳለን፣ ችግር የለም። ትልቁ አሁን ግን ለክርስቲያን የሚያስፈልግን ትንሣኤ ህሊና ምን አልኳችሁ? ንስሐ መግባት ማለት ነው። ንስሐ መግባት፣ የተጣላህ መታረቅ። ይህን እያከበርክ ነው ሁለተኛውን ዘላለማውን ትንሣኤ የምናከብረውና አምላከ ሰላም መድኃኔ ዓለም ኢየሱስ ክርስቶስ በእውነት ትንሣኤ ህሊና ተነስተን ለመጨረሻዋ ትንሣኤ ዘለ ክብር፣ ትንሣኤ ዘለ ሐሳር፣ ያኛው ትንሣኤ የመጨረሻው ትንሣኤ በጥሩ ሁኔታ የምንነሳ ከሆነ ስራችንን ይዘን ከፀሐይ 7 እጅ እያበራን እንነሳለን። ክፉ ከሆነ ደግሞ ከጨለማ 7 እጅ ጠቁረን እንነሳለን። ከዛ ትንሣኤ መዳኛው መድኃኒቱ ታብሌቱ አሁን ነው ያለው። መድኃኒት የምትሰጥህ ቤተክርስቲያን ናት። የቂምህን ጋንግሪን አንተው ራስህ ቁረጥ። ማንም ያንተን ቂም ገብቶ የሚቆርጥልህ የለም ወገኔ። ያጥንት በሽታ እንዳይሆን ቂም በቀል አቁሩር እምከመይርብ ፀሐይ ዘእንበለ ይርብ ፀሐይ አቁሩሩ መዓተክሙ። ኤፌሶን ምዕራፍ 4 ቁጥር 26 ላይ ፀሐይ ሳትገባ ወይም ደግሞ ፀሐይ ወደ ቦታው ሳይገባ ሳይጨልም ቀኑ ሳይመሽ ቁጣችሁን አብርዱ ይላል። ስለዚህ አሁን ትንሣኤን ቁጣችንን አብርደን ንስሐ ገብተን ለሌሎች ወገኖቻችን እያዘንን በንግድ ዓለም ላይ የተሰማራን ለድሃው እየራራን እውነቴን ነው የምለው ሁላችንም መቃብር ላይ እኩል ስለምንሆን እንተጋገዝ። ስጋን ካራ ላይ ያከበረውን ምንየው ሳይበላ ማለት ነው። ሳይበላ ካራን ስጋ ቤት አይቶ ትንሣኤ ዋለውንም እዩት። ሌሎቻችሁም ወጣቱ ወገን ደግሞ በእውነት እንምላችሁ ለስፖኪውን አውልቆ ከመሄድ ጎማውን ብታጥቡ እኮ 500 ብር 100 ብር ይሰጣችኋል ሰውየው። የሰው ስፖኪዮ ከማውለቅ ኪስ ከማውለቅ ማጅራት ከመምታት መድኃኔዓለም ይሰውርልን። በዚህ ትርፍ ስራ ነው ብሎ የተሰማራውንም ወጣት ልቡን ይመልስልን። አባቱን እያንገላታ ፍርድ ቤትና በቁም ልብሩን አዙርልኝ እያለ የሚለውንም ወጣት መድኃኔዓለም ልቡን ይመልሰው። እናት ትጦራለች እንጂ በቁማ መቀጥቀጥ የለባትም። እናት ቤተክርስቲያን መሰቃየት የለባትም። እንዴት ይሆናል? ወጣት አንተ እኮ ጉልበት አለ፣ ተው እንጂ እናትህን ጡራት፣ ተንከባከባት። ስለዚህ ትንሣኤ ህሊና አንደኛ የተጣላን መታረቅ፣ ሁለተኛ በሌብነት ስራ የተሰማራን እውነት ነው ቢበቃል በቃ ይብቃ። እውነቴን ነው የምላችሁ ይብቃ። ወንድሞቼ እህቶቼ፣ ስለ እግዚአብሔር ይብቃ። ማጅራት መምታቱ ይብቃ። ሐሰቱም ይብቃ። በቃ ምንም አያስፈልግ። በዝሙት ስራ ብለን የምንተዳደር ያለ እውነቴን ነው የምለው ያው ራስን ማራቅ የግድ ስለማያስቸር ነው እንጂ በዚህ ስራ ላይ እንኳን እውነት ለመናገር የለም። በኮቸሮ የደቀቀ ነገር እዚህ ስራ ላይ በሙሉ ወደ ቃለ እግዚአብሔር እንጂ አለ። ግን ራስን ያው ነፃ ካለ ማድረግ አብሮ ወተወለቆ ምስለ ጅጉያን ክርስቶስ ከኃጢአት ከወንጀል ጋር ተቆጠረ ስለሚል ከዛ እንጂ እዛ ውስጥ የለንበትም እውነት ለመናገር ማለት ነው። ከዚህ ስራ ግን ምዕመናን መራቅ ያስፈልጋል። ንስሐ እንግባ። የንስሐው ሰዓት 365 ቀን አይቋረጥም። ዛሬም ንስሐ ይሰጣል፣ ግን ጾሙ አይባልም፣ ነውር ነው። የራሱ ቀኑን አሰጣጥ አለው። ምንጊዜም ከንስሐ ከትንሣኤ ልቡና መነሳት አለብን ክርስቲያኖች እና እንተዛዘን። ልጆቻችንን ከቴክኖሎጂ አባዜ ሰውረን እናሳድግ። አነጋገራችንን እናስተካከል። ባልና ሚስት ልጆች መካከል ጠርሙስ መወራወረን እናቁም። እየሰማችሁ ነው ወንድሞቼ? እየተወራወርክ ጤነኛ ልጅ ይኖርልኛል ብለህ አትልም። አንተ ደግሞ ከ15 ዓመት ሲሞላው ይገትርሃል ፍርድ ቤት። አንተ ነህ ኮርስ ያስተማርከው በጠርሙስ መጀመሪያ። ስለዚህ ለልጆቻችሁ ስትሉ
ጤነኛ ጠዋት በወጣችሁበት እግር ማታ ጤነኛ ሆናችሁ ግቡ ወንድሞቼ። ይቅርታ እንዳትቀየሙ እሺ። ጠዋት በወጣው እግር ማታ ስትገቡ በዚያው፣ ጠዋት በነበረው ምላስ ማታ ስትገቡ በዚያው ተነጋገሩ እሺ። በሉ እንጂ እሺ፣ እንዴ እሺ በሉ እንጂ እሺ በሉ። እሺ ይበላችሁ መድኃኒዓለም። ደህና ዋሉ። እግዚአብሔር ይመስገን። እስኪ እልል በላችሁ እግዚአብሔርን አመስግኑት።